አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የዩቱብ ቤተሰቦቼ እንዴት ናችሁ? ሰላም ሰላም ብያለሁ። የሌላ እምነት ተከታዮች ሰላም ናችሁ? እንዴት ናችሁ? እኔ አለሁኝ። ቪዲዮን ሲጀምሩት ላይክ፣ ሰብስክራይብ እያደረጋችሁ ለሼር የደረሳችሁም ሼር አድርጉልን። ያኔ እንግዲህ ቅንነት ያላችሁ ችግር የለም እና በላይክ በሰብስክራይብ እና ቤተሰብ ሁኑ አዲስ ይሆናችሁ እና ሰላም ናችሁ? እንዴት ናችሁ? አሁን ቁርስ እንብላ። ለማንኛውም ቁርስ እንብላ። ቁርስ ኢንዶሚ ምን ይመስላችኋል? ግን ስራዬን ጨርሼ ምን ብዬ ነው ወለ እንትን ቁርሴን ስበላ ደስ የሚለኝ ጽዳቴን ማለት ነው። ጽዳቴን ሰርቼ ያው አሁን ቁርስ ልበላ ነው። ሰሉ አላ ነቢ። ዛሬ ጁማ ነው። አላሁመ ሰሊ ወሰሊም አላ ነቢይና ሙሐመድ። እንዳትረሱ ጁማ ነው። መልካም ጁማ ብያለሁኝ። እንዴት ናችሁ? ሰላም ናችሁ? እና ቁርስ ስንቶቻችሁ ነው የምትበሉት? በእርግጥ እኛ ኢትዮጵያውያን ስለ ቁርስ ይቅርና ስለ ስራ ነው የምናስበው። ያ መሆኑ አይሳካልንም። መዳሞች ቤት አንወደድም። ለምን እንደሆነ እኔ እንጃ። ቁርስ ሳንበላ ራሳችን ገድለን መስዋዕት ከፍለን ተጨንቀን ምናምን እንሰራለን በባዶ ሆዳችን። ግን የሌሎች ዜጋዎች ማለት ነው ለመጀመሪያ የሚያስቀድሙት ስራቸውን ሳይሆን ሆዳቸውን ነው የሚያስቀድሙት። ለዛም ነው መሰለኝ እነሱም ይሻሉን። ለምን መብላት ጥቅም አለው። እኔ እንኳን አይሆንልኝም። እኔ እውነቴን ነው የምላችሁ። ጽዳት ሳልሰራ ቁርስ ቁጭ ብዬ ከበላሁኝ ሀታ ይጠቀጠግብና የሆነ ስራው ራሱ ደስ አይለኝም። በባዶ ሆዴ ነው ጽዳት ስሰራ ደስ የሚለኝ። እና ስንቶቻችን ነው ቁርስ ምን በላው እያለ ማትበሉ አላችሁ። አንዳንዴ ደግሞ ያሌለበት ቤት ሊገጥም ይችላል። የሆነ ነገርም ሰርታችሁ ብሉ። እውነቴን ነው የምላችሁ። ዳቦ ዱቄትን ገንፎ አድርጋችሁ ብሉ። እኔ አንድ የሆነ ጊዜ እንደዚህ አይነት ቤት ገጥሞኛል። ከዛ በጣም ጠዋት ስራ ሰርቼ ጽዳቴን ሰርቼ ምናምን በቃ የሆነ ምግብ ያሌለበት ቤት ነው። ከዛ ዱቄት አለ። እንዲህ አሁን ለምግብ የለም ብዬ ምግብ የለም ብላችሁ ልጠይቁ ደግሞ በጣም ነው የሚያፍረው። በጣም እነሱንም አያፍራቸውም። አንዳንዶቹ ምግብ መስጠት ማይፈልጉ ማለት ነው። በጣም ግራ ገባኝ። እንዴት ላድርግ? ለምን ምግብ የለም ብዬ ልጠይቅ ምናምን ብዬ ለምን ከነሱ ይጨቃጨቃለሁ ብዬ ቅቤ እነሱ ሀገር ቅቤ አለ። ከዛ ገንፎ ስርት አድርጌ እውነቴን ነው የምላችሁ እና ምርጥ ገንፎ የፉርኖ ዱቄት እንትን ገንፎ ሰርቼ እውነቴን ነው የምላችሁ። ወላሂ ያንን ቀን ቤቱም ምግብ ያለበትን ቤት ብበላ እንደዛ አይነት ቀን ቁርስ የበላሁት ያስደሰተኝ ቀን የለም። በጣም ነው የሚጣፍጠው። ምርጥ አድርጌ ነው የሰራሁት። በቃ በላሁኝ። እውነቴን ነው። በቃ ሙሉ ፉል ሆንኩኝ። ከዚህ በኋላ ከነሱ ምን አጨቃጨቀኝ? ያው አለመቀመጤን በምግብ በኩል እኔ ዳቦ ዱቄት እየበላሁ ሁሌ ልኖር ነው ብዬ ውሰዱኝ እላለሁ። ትንሽ ልጠብቅ ብዬ ነው የተቀመጥኩት የነበረው። ከዛ ውሰዱኝ አልኩኝ ወደ ቢሮ ማለት ነው። ገንፎ እየበላሁኝ ጠዋት ሀተ ምንድነው ዱቄቴን ስጨርሺው አለችኝ። ያኔ ለማውራት ተመችኝና ሲጀመር እናንተ ውጭ ላይ ትበላላችሁ፣ እኔም እኮ ሆድ አለኝ እንደናንተ። እኔ በባዶ ሆዴ ልስራ ወይ? ምሳ እስከምጠብቅ ድረስ ምሳ ይበላል። እራትም ያው ልትሸውጄ ነው ማሳልፈው። የመቀኑን ምሳ እንደዛ ነው። በቃ ጠዋት የለም። በቃ የሆነ ሳሙሊ የሚባል ነገር የሚገዙት ነገር የለም ምናምን። በቃ እኔ ይገርመኛል። አንዳንድ አረቦች አንዳንድ ሁሉም አይደሉም አሉ፣ አብዛኞቹ አሉ፣ ብዙዎች አሉ እና ጥሩዎችም እንደዛው አሉ። ለኛ መብላት የሚጨነቁ በቃ ሰራተኛት በልቶ እንዲሰራ ነው የሚፈልጉት። እንዳንደክም አለመብላታችን ሁላ የሚያስቆጣቸው አሉ። ብዙዎች ጥሩዎች አሉ። የሚያውቁት ብልጥ የሆኑት ናቸው እነዚህ አይነቶች ማለት ነው። ለምን እኛ ከበላን ከዛ ከጠገብን ያው ስራው ራሱ አይከብደንም። ያንንም እንኳን የሚያገናዝቡ መዳሞች ብዙ ጥሩ መዳሞች አሉ። አላህ ይስጣቸው። ያው አንዳንዶቹ አሉ በጣም የሚገርሙ በቃ በምግብ የሚበድሉ መዳሞች በጣም ከባድ ናቸው። እና ቁርስ ብሉ እንዳትሸወዱ እህቶቼ። ወላሂ ቁርስ አለመብላት በጣም ነው የሚጎዳ። ሀታ እኮ ቁርስ ካልበላን የዚህ አሁን አረብ ሀገር ምሳ ሲበላ እነሱ የሆነ ነገር እየበሉ ምናምን ነው የሚያድሩት። ምሳ ደግሞ የሚበላው ስንት ሰዓት ነው? አብዛኛው ከዙር በኋላ አስር የሚበላበት ቤት አለ። ከአስር በኋላ የሚበላበት ቤት አለ። ያው ምሳውን እበላለሁ እያላችሁ ቁርሱም አልፎ እንደገና ምሳውም አልፎ በቃ በባዶ
ከመሆድ ቁርስም አይባል ምሳ አይባል ወላሂ ከባድ ነው። እውነቴን ነው ምላችሁ፣ ተጠንቀቁ፣ ቁርስ ብሉ። እኛ ብዙ ጊዜ የሚጎዳን ቁርስ አለመብላታችን፣ በተለይ ኢትዮጵያውያን ቁርስ አለመብላት ነው የሚጎዳን። ከዛ ለህመም ያጋልጠናል። በባዶ ሆድ በቃ ሰርተን በጣም ነው የምንጎዳው። እና ቁርሳችሁን ብሎ ከምንም በላይ ያለ ነገር አንድ ቂጣ ብትሆን የሆነች በቃ ሳሙሌ ብትሆን አተናቋት። የሆነ በኋላ ያስበላለሁ እያላችሁ ስራችሁን እያስቀደማችሁ ትጎዳላችሁ። እናንተ ስትታመሙ ስትወድቁ መዳም አንድ ቀን ነው ማታሳድራችሁ፣ ሌላ ሰራተኛ ለማምጣት ነው የምትሮጠው። በቃ እኛ ሸከምንም ስንታመም አረቦች ቤት ለምን ብዙ በቃ ስንታመም አይወድም እነሱ ስራቸው እንጂ የእኛ ህመም ጭንቀት የለባቸው። ሁላቸውም አይደሉም አሉ፣ ጥሩዎች ብዙዎች አሉ። ሐኪም በተስረውጠው የሚወስዱ መታመማችን በቃ የሚያስጨንቃቸው አሉ ብዙዎች። ሁሉም አይደሉም ግን አሉ፣ ብዙዎቹ አሉ። አብዛኞቹ እንደዛ ነው። እኛ ስንታመም የእኛ ህመም ሳይሆን የሚያሳስባቸው ስራው ነው። ስራውን መች ነው የሚያልቀው? ምን ላሰራ ነው? ያ ነገር ነው። ይቆጣሉ። እኛ አላህን ስላሳመምን የሚቆጡ አሉ። በጣም ከባድ ነው። እና እኔ የምላችሁ ሁሉንም ተዉትና ወደ ገደለው እንግባና ቁርሳቸውን ብሎ ለራሳቸው ወቁ። ያው ብዙ ሰው ቪዲዮ ይሰራበታል በዚህ ነገር፣ ግን እኛ አንጠቀምበትም። ለራሳችን ስንል ቁርሳችንን በልተን ወደ ስራ እንግባ ሲሆን ቢያንስ ጽዳታችን ከጨረስን ቶሎ ብለን ወደ ቁርስ፣ አንድም እንቁላል ሁለቱም እንቁላል ያለ ነገር። እኔ ቁርስ ምግብ አልመርጥም በነገራችን ላይ ያለ ነገር ብቻ ለሆዴ ምግብ ይሁን ጥሩ ይሁን ጽዳት ይኖረው። በስነ ስርዓት የተሰራ ከሆነ በጽዳት የተሰራ የዋለ ያላደረ ካልሆነ ጊዜ ያላለፈ ከሆነ እኔ ምግብ ችግር የለብኝ፣ አልመርጥም። አትምረጡ። ለምን የሆነ ብዙ ሰዎች የሆነ ምግብ ማትወዱ ምግብ የምትመርጡ ሰዎች አላችሁ። ያው እንደ ተፈጥሯችን እንለያያለን እና ያው ያለውን ብንበላ የተሻለ ነው። ለምን የሰው ቤት ስንኖር በምርጫ ሳይሆን ባለው ነው የምንኖረው። ለምን በምርጫችን ቤታችን ስንሆን ብቻ አገራችን ስንሆን ነው። በምርጫችን ቢሆን እወዳችኋለሁኝ። በሌላ ቪዲዮ እስከምንገናኝ የዛሬ ቪዲዮ ይህንን ይመስላል እና አደራችሁን ቁርሳችሁን እንዳትረሱ። ማሰላማ እላችኋለሁ። ውድድድ ነው ማደርጋችሁ። ላይክ ሰብስክራይብ አድርጉልኝ ባይ